Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁ ቆዩ። አስረኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት የከፍተኛ ደረጃ ውይይት ዛሬ በአዲስ አበባ መካሄድ ጀመረ። በውይይቱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንደሚገኙ ይጠበቃል። ውይይቱ በሁለቱ ወገኖች መካከል በአፍሪካ ልማትና በዓለም አቀፍ አስተዳደር ዙሪያ ያለውን ስትራቴጂካዊ አጋርነት ማጠናከርን ያለመ ነው። በሁለቱ ድርጅቶች መካከል ያለውን ቅንጅት፣ የጋራ ተጠያቂነትና ትብብርን በልማት፣ በአስተዳደር፣ በሰብአዊ ድጋፍና በሰላም ግንባታ እንዲሁም ቅድሚያ በሚሰጣቸው ጉዳዮች ያላቸውን ትስስር ማሳደግ በሚቻልባቸው ጉዳዮች ላይ ውይይት ይካሄዳል። በዚህ የከፍተኛ ደረጃ ውይይት ላይ በርካታ ስትራቴጂካዊ ጉዳዮች የሚዳሰሱ ሲሆን በተለይም የአጀንዳ 2063 እና ሁለተኛው የ10 ዓመት ምዕራፍ የትግበራ እቅድ አፈጻጸምን ማፋጠን እንዲሁም የአፍሪካን በዓለም አቀፍ ፖሊሲና አስተዳደር ውስጥ ያላትን ማዕከላዊ ሚና መጠበቅ በሚሉ አጀንዳዎች ላይ ትኩረት ያደርጋል። መድረኩ ለአህጉራዊ ችግሮች አፍሪካዊ መፍትሄዎችን ማምጣት፣ የሀገር ውስጥ ሀብት ለማሰባሰብን ማሳደግ፣ የወጣቶችና የሴቶች ተጠቃሚነትን ማረጋገጥ እንዲሁም በአህጉራዊና በዓለም አቀፍ የልማት የቅድሚያ ትኩረቶች መካከል ያለውን ትስስር ማጠናከር ወሳኝ መሆኑ አጽንኦት የሚሰጥበት እንደሆነ ከህብረቱ ያገኘነው መረጃ አመላክቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የውይይቱን ውጤቶች አስመልክቶ የጋራ መግለጫ ይሰጣሉ። ኢትዮጵያ ብሔራዊ ጥቅሟን በማስከበር ረገድ ታሪካዊ የዲፕሎማሲ ድሎችን እያስመዘገበች መሆኗ ተገለጸ። ውስጣዊ አቅማችን ዲፕሎማሲያዊ ከፍታችንን በማላቅ ለዓለም አቀፍ አጋሮችና ወዳጆች ትልቅ መተማመንን ፈጥሯል ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። ኢትዮጵያ የብሪክስ አባል መሆኗ የተጽዕኖአችንን አድማስ ከፍታ ያበሰረ ውስጣዊ አቅማችን የፈጠረው የዲፕሎማሲ ድላችን ነው። ብሪክስ ኢትዮጵያ በታዳጊ ሀገራት መካከል ያላትን ስልታዊ ሚዛን በመጠበቅ የፋይናንስ ምንጮቿን በማስፋትና በዓለም አቀፍ ውሳኔ ሰጪነት ላይ ያላትን ድምጽ በማጠናከሯ የተገኘ ውጤት ነው። በተለይም ታላላቅ የዓለም ሀያላን ሀገራት ኢትዮጵያን እንደ ዋነኛ ስትራቴጂካዊ አጋር የመምረጥ አዝማሚያቸው በከፍተኛ ሁኔታ መጨመሩ ሀገሪቱ ያላት የማይተካ ጂኦፖለቲካዊ ክብደት እየገዘፈ መምጣቱን በግልጽ የሚያሳይ ነው። ኢትዮጵያ በምስራቅ አፍሪካ የሚታዩ ግጭቶች መፍትሄ በመፈለግና ቀጠናዊ የኢኮኖሚ ትስስርን መምራት መቻሏ የቀጠናው የሰላምና የጸጥታ ምሰሶ መሆኗን ዳግም አረጋግጧል። በተለይም በኤሌክትሪክ ኃይልና በመሰረተ ልማት ጎረቤት ሀገራትን የማስተሳሰር ስራው የጋራ እድገት መርህን በተግባር ያሳየ ሲሆን ይህም ለቀጠናው ሰላምና የተረጋጋ ፖለቲካዊ መስተጋብር እንደ መሰረት ተወስዷል። ታላላቅ ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር የፈቀዱት መንግስት ውስጣዊና ውጫዊ ፈተናዎችን በብቃት በመቋቋም ብሔራዊ ጥቅምን የማስከበር ብቃቱ ለዓለም አቀፍ አጋሮች ትልቅ መተማመንን በመፍጠሩ ነው። ኢትዮጵያ በአፍሪካ አህጉር ተሰሚ በዓለም አቀፍ መድረክም የማትታለፍ ሀያል መሆኗን አስመስክረዋል። ኢትዮጵያ ዛሬም ለሌሎች የአፍሪካ ሀገራት የሉዓላዊነትና የጥንካሬ ተምሳሌት በመሆኗ ጉዞዋን አጠናክራለች ሲል አገልግሎቱ ገልጿል።
60 በመቶና ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋል ተባለ። በኢትዮጵያ ከፍተኛ ትምህርት ተቋማት ታሪክ ከ2019 ዓ.ም የትምህርት ዘመን ጀምሮ ወደ ራስ ገዝነት ለመሸጋገር ዝግጅት እያደረጉ ያሉ 9 የመንግስት ዩኒቨርሲቲዎች ህልውና በ60 በመቶ ውጤት ላይ የተንጠለጠለ መሆኑ ታውቋል። በወጣው መመሪያ መሰረት በትምህርት ሚኒስቴር የተዋቀረውና በፕሮፌሰሮች የሚመራው ገለልተኛ የግምገማ ቡድን ከዛሬ ግንቦት 5 2018 ዓ.ም ጀምሮ ወደ ተቋማቱ የሚሰማራ ሲሆን ዩኒቨርሲቲዎቹ ካቀረቡት ሪፖርት ባለፈ በተጨባጭ ያላቸው ዝግጁነት ይፈተሻል። የከፍተኛ ትምህርት አስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ እንደገለጹት ይህ ግምገማ ለተቋማቱ የመኖር ወይም አለመኖር ያህል ወሳኝ ነው ብለዋል። በገለልተኛ ቡድን በሚደረገው ጥብቅ ግምገማ 60 በመቶና ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋልን ብለዋል። ይህንን ውጤት ማምጣት ያልቻሉ ተቋማት ግን የሽግግሩ እድል እንደሚያመልጣቸው ተጠቁሟል። ለዚህ ፈታኝ ግምገማ የቀረቡት እነ መቀሌ፣ ባህር ዳር፣ ጎንደር፣ ጅማ፣ ሐዋሳ፣ አርባ ምንጭ፣ ሀርማያ እንዲሁም የአዲስ አበባና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ናቸው። ከመጪው 2019 የትምህርት ዘመን ጀምሮ ራሳቸውን በራሳቸው የማስተዳደር ሙሉ ስልጣን ለመረከብ እነዚህ ተቋማት የ60 በመቶውን መስፈርት ለማለፍ ትልቅ ፉክክር ውስጥ ይገባሉ ተብሎ ይጠበቃል። በአዲስ አበባ የግል አቤቱታዎችና የደንብ መተላለፍ የወንጀል ጉዳዮች በማህበራዊ ፍትህ እልባት እንዲያገኙ የሚያስችል አሰራር መዘርጋቱ ተገለጸ። በመዲናዋ የግል አቤቱታዎችና የደንብ መተላለፍ የወንጀል ጉዳዮች በማህበራዊ ፍትህ እልባት እንዲያገኙ የሚያስችል በየቀጠናው ሽማግሌዎችን የማደራጀት ስራ መከናወኑን የአዲስ አበባ ፍትህ ቢሮ አስታውቋል። የቢሮው ኃላፊ ተክሌ በዛብህ ለኢዜአ እንደገለጹት ቢሮው የከተማው አስተዳደሩን በመወከል የመንግስትና ህብረተሰቡን መብትና ጥቅም ማስከበር የሚያስችሉ ውጤታማ ተግባራትን እያከናወነ ይገኛል። በተያዘው በጀት ዓመት 9 ወራት ቢሮ በፍርድ ቤት ክርክር ከተደረገባቸው 5030 የፍትሐ ብሔር መዝገቦች 2249 መዝገቦች ውሳኔ አግኝተዋል ብለዋል። ውሳኔ ካገኙት መዝገቦች 2088 መዝገቦችን በማስወሰን 7.6 ቢሊዮን ብር በላይ የሚገመት ሀብት በማዳን የህዝብና የመንግስትን ጥቅም ማስከበር መቻሉንም ተናግረዋል። የባህላዊ ዳኝነት ስራ በሙከራ ደረጃ በአዲስ ከተማ ክፍለ ከተማ ተጀምሮ ውጤታማነቱ መረጋገጡን ጠቁመው ለስራው የሚያስፈልጉ የአሰራር ማኑዋሎች ተዘጋጅተው ወደ ስራ መግባታቸውንም ገልጸዋል። በዚህም የተገኘውን ተሞክሮ ወደ ሌሎች ክፍለ ከተሞች ከማስፋፋት አኳያና ፍትህን ወደ ማህበረሰቡ ይበልጥ ለማቅረብ በቀጠና ደረጃ 3 ሽማግሌዎች እንዲኖሩ ማድረግ መቻሉን ጠቁመዋል። ይህ አደረጃጀት በተለይም የደንብ መተላለፍ የወንጀል ጉዳዮችና የግል አቤቱታዎች ወደ ፍርድ ቤት ሳይሄዱ በማህበራዊ ፍትህ እልባት እንዲያገኙ ያስችላል ብለዋል። በፍትህ ዘርፍ ትራንስፎርሜሽን ትግበራ ውጤታማ ስራዎች እየተከናወኑ መሆኑን ጠቁመው በቴክኖሎጂና ዲጂታላይዜሽን አስፈላጊ የህግ ማዕቀፍና ቀሪ ስራዎች ተጠናክረው እንደሚቀጥሉም ተናግረዋል። በትግራይ ክልል የወጣቶችን ስደት ለመቀነስ የተከናወኑ ስራዎች ውጤት አላስገኙም ተባለ። በሌላ በኩል ቢሮው ስራ ፍለጋ የተሰደዱ ወጣቶች ለሚደርስባቸው የሰብአዊ መብት ጥሰት ከለላ እንዲደረግ ለውጭ ጉዳይ ሚኒስቴር በደብዳቤ መጠየቁም አስታውቋል። ገነት ዘዘው ተጨማሪ አላት። ከቅርብ ጊዜ ወዲህ በኢትዮጵያ በተለያዩ ችግሮች ምክንያት የወጣቶች ስደት እየተባባሰ መምጣቱን የሀገር ውስጥ ሪፖርቶች ይጠቁማሉ። ይህንንም ተከትሎ በተሰደዱበት አካባቢ የሰብአዊ መብት ጥሰት እንደሚፈጸም ዓለም አቀፍ መረጃዎች ያመለክታሉ። ከዚሁ ጋር ተያይዞ ኢሳት በትግራይ ክልል ወጣቶች ስደትን ብቸኛ አማራጭ እንዳያደርጉ ምን እየተሰራ ነው ሲል የክልሉን ወጣቶች ቢሮ ጠይቋል። የቢሮ ኃላፊ ሀይሽ ስባጋደስ እንደገለጹት በዚህ ወቅት የወጣቶች ስደት በከፍተኛ ሁኔታ ቀጥሏል ያሉ ሲሆን የተሰደዱ ወጣቶችም ሰብአዊ የመብት ጥሰት እየተፈጸመባቸው ስለመሆኑ መረጃ እንደደረሳቸው አስረድተዋል። ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር በመነጋገር የሰብአዊ መብት ጥሰት ከለላ ለማድረግ ዲፕሎማሲያዊ ጥረት እንዲደረግ ለውጭ ጉዳይ ሚኒስቴር ደብዳቤ መጻፉን አስታውቀዋል። ለወጣት የተሰራ ነገር አዲስ ነገር የለም። ያው የተለመደው
አጫጭር ስልጠናዎች ምናምን ካልሆነ ለሳዑዲ የታሰሩ ስደት ላይ ላሉ የተመለከተም ዓለም አቀፍ ማህበረሰብ እንዲያውቅ አውጥተን ነበር። ለውጭ ጉዳይ ሚኒስቴርም ለዓለም አቀፍ ተቋማትም በአማርኛ በእንግሊዝኛ ልከናል። አሁንም ሃይማኖት አባቶችም እየቀጠሉበት ነው። ሲቪል ማህበረሰብም ጩኸቱ እያሰማ ነው። በዛ መንገድ ላይ ምናልባት ጩኸቱ ብታሰሙና ብታግዙ ጥሩ ነው። ትግራይ ውስጥ ያለው ሁኔታም ለወጣት ላይ ያው እሱን ነው እያስከተለ ያለው፣ ስደት ነው እያስከተለ ያለው። ስራ እንዳይፈጠር፣ ኢንቨስተር እንዳይገባ፣ ኮንስትራክሽን እንዳይጀመር እያደረገ ያለው ያ ፖለቲካ ለመረጋጋት ነው። የውስጣዊ ጉዳይ ነው። ይህንንም ማጋለጥ ጥሩ ይመስለኛል። በክልሉ ለወጣቶች ስደት ዋነኛው ምክንያት የሰላም እጦት መሆኑን የገለጹት የቢሮው ኃላፊ ለዚህም በክልሉ ሰላም ፈላጊ የሆነው ማህበረሰብ ማዕከል ያደረገ የፖለቲካ ሁኔታ እንዲፈጠር ጠይቀዋል። በፌደራልና በክልሉ መካከል ያለው ፕሪቶሪያ መሰረት ተፈጻሚ መሆን አለበት። ጦርነት ቀስቃሽ የሆኑ ነገሮችን ሊቆምና ወጣቱን ያሳተፈ ቢያንስ ወጣት ሰላም ይፈልጋል፣ ልማት ይፈልጋል፣ ስራ ይፈልጋል። በዚህ ወጣትን ማዕከል ያደረገ ስራ ፈላጊ የሆነ ማህበረሰብ፣ ሰላም ፈላጊ የሆነ ማህበረሰብ ማዕከል ያደረገ የፖለቲካ ሁኔታ ቢፈጠር፣ ተፈናቃዮች ወደ ቦታቸው ቢመለሱ፣ በፕሪቶሪያው በውሉ መሰረት ተግባራዊ ቢሆንና ለጥቂት ሰዎች ሲባል የሚካሄደው ፖለቲካ እንቅስቃሴዎች ምናልባት ቢስተካከሉ ነው የሚለው። ይህን ደግሞ ዓለም አቀፍ ተቋማት ኢትዮጵያ ውስጥ ያለ የፖለቲካ ማህበረሰብ፣ ሲቪል ማህበረሰብ ጫና ማፍጠር አለበት ብዬ ነው። ሰላም ተቀብላ መፍትሄ የለውም። ጉዳዩ በሰላማዊ መንገድ እንዲያልቅ ሁሉም ማህበረሰብ ተጽዕኖ እንዲፈጥር የሚል ሪኮሜንዴሽን ነው መስጠት የሚችለው። በክልሉ የተረጋጋ የሰላም ሁኔታ እንዲፈጠር ዓለም አቀፍ ማህበረሰብ ጭምር ጫና ሊያደርግ እንደሚገባ የክልሉ የወጣቶች ቢሮ ኃላፊ ሀይሽ ስባጋደስ አመልክተዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። በባህሬን የተመራውና ለተባበሩት መንግስታት የቀረበው የውሳኔ ሐሳብ በ112 ሀገራት ድጋፍ አገኘ። ውሳኔው በሆርሙዝ ሰርጥ የመተላለፍ ነፃነትን የሚጠይቅና ኢራን በጎረቤት ሀገራት ላይ የምትሰነዝረውን ጥቃት እንድታቆም የሚጠይቅ ነው ተብሏል። ሸሪፍ ኢማም ተጨማሪ አለው። የተባበሩት መንግስታት የጸጥታው ምክር ቤት በሆርሙዝ ሰርጥ የመተላለፍ ነፃነትን የሚያረጋግጥ ረቂቅ የውሳኔ ሐሳብ በ112 ሀገራት ድጋፍ አግኝቷል። እንደ ዲፕሎማቲክ የመረጃ ምንጮች ከሆነ ይህ መሆኑ አንዱና ወሳኝ የሆነ የባህር መተላለፊያ መዘጋት ዓለም አቀፍ ትኩረት ማግኘቱን ያሳያል ብለዋል። በባህሬንና በዩናይትድ ስቴትስ የቀረበው ረቂቅ ዋነኛ ዓላማው ዓለም አቀፍ የውሃ መስመሮችን ለመጠበቅ፣ የንግድ መርከቦችን ለመጠበቅ፣ የኃይል አቅርቦትን አስተማማኝ ለማድረግና የባህር ላይ ተጓዦችን ደህንነት ለማስጠበቅ እንደሆነ ማክሰኞ ዕለት የመረጃ ምንጮች ለአልጀዚራ ተናግረዋል። በተጨማሪ ኢራን በባህረ ሰላጤው ጎረቤት ሀገራት ላይ የምትፈጽመውን ጥቃት እንድታቆም ጥሪ ቀርቧል። ኳታር፣ ሳውዲ አረቢያና ኩዌት በባህሬንና አሜሪካን ጋር በመሆን ዋነኛ የጉዳዩ አንቀሳቃሽ ሲሆኑ ህንድ፣ ጃፓን፣ ደቡብ ኮሪያ፣ ኬንያ፣ አርጀንቲናና አብዛኛው የአውሮፓ ሀገራት ጉዳዩን ተቀብለው መፈረማቸውን የመረጃ ምንጮች አስታውቀዋል። ለጸጥታው ምክር ቤት መሰል ረቂቅ በባህሬን ሲቀርብ ይህ ለሁለተኛ ጊዜ ነው። የመጀመሪያው ባለፈው ወር የቀረበውና በቻይናና ሩሲያ ውድቅ የተደረገው ሲሆን የአሁኑን በተመለከተ ሁለቱም ሀገራት ታቅበው አድርገዋል። በቀረበው ረቂቅ ላይ ድምፅ ለመስጠት ቀነቀጠሮ አለመያዙም ተነግሯል። ይህ የዲፕሎማሲ ግፍት የመጣው በኢራንና በአሜሪካ መካከል የሚደረገው የሰላም ድርድር ውጤታማ አለመሆኑን ተከትሎ ነው። አሜሪካ ኢራን የኒውክሌር ፕሮግራሟን እንድታቆምና በሆርሙዝ ሰርጥ ላይ ያደረገችውን መዝጋት እንድታነሳ ትፈልጋለች። ኢራን በበኩሏ በወደቦቿ ላይ የተጣለው እገዳ እንዲነሳ፣ በሁሉም ግንባሮች ሊባኖስን ጨምሮ የተኩስ አቁም ስምምነት እንዲደረግም ትፈልጋለች። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪብ አባዲ ማክሰኞ ዕለት እንዳሉት አሜሪካ የምትፈልገው ሰላም ሳይሆን ማንበርከክ ነው። እውነተኛ ሰላም በማንቋሸሽ በማስፈራራትና በኃይል ንግግር የሚመጣ አይደለም ሲሉ በኤክስ ገጻቸው ጽፈዋል። ኢራን የምትፈልገው አሉ ብዙ ነገር አይደለም፣ ነገር ግን የምር ዘላቂ የሆነ ጥቂት እርምጃ ብቻ ነው ብለዋል። የቀጣናው ሀገራትም የሚያደርጉትን ዲፕሎማሲያዊ ጥረት አጠናክረዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ማክሰኞ ዕለት ከኳታር መሪዎች ጋር ለመነጋገር ወደ ዶሃ አቅንተዋል። የሆርሙዝ ሰርጥ እንደ ጦር መሳሪያ መቆጠር የለበትም ብለዋል። ሁሉም ያለ መንግስታት አሁን ላይ የሆርሙዝ ሰርጥ መዘጋት አሳስቧቸዋል። እናም በነፃነት በውሃ መስመሩ መተላለፍ እንዲቻል ሰርጡን ለመክፈት
ከስምምነት ሊደረስ ይገባል ብለዋል። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታሃኒ ዳግም ወደ ጦርነት እንዳይገባ አስጠንቀዋል። ፓኪስታን እያደረገች ያለውን የማደራደር ጥረት ሀገራት እንዲደግፉ ጥሪ አቅርበዋል። እኛ ጦርነት እንዲጀመር አንደግፍም። ፓኪስታን አሁን ላይ እያደረገች ያለው የማደራደር ጥረት በጣም ጠቃሚና አስፈላጊ ነው ለአካባቢውና ለዓለምም ብለዋል። መረጃው የአልጀዚራ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ። መልካም ጊዜ